ህዳር 29 ቀን 1965 ዓመተ ምህረት ረፋዱ ላይ የኢትዮጵያ አየር መንገድ ንብረት የሆነው ቦይንግ 708 ጄት አውሮፕላን ከአዲስ አበባ በአስመራ በኩል ወደ አቴንስ ሊበር ነው። በአውሮፕላኑ የሚጓዙ መንገደኞች ቦታቸውን ይዘዋል። 7 የአዲስ አበባ ዩኒቨርሲቲ ተማሪዎችም ከአውሮፕላኑ ውስጥ ተሳፍረዋል። የበረራው ሰዓት ሲደርስ አውሮፕላኑ ከመሬት ተነሳ። ከሰማዩ ገብቶ መብረር ሲጀምር ግን ያልታሰበ ሁኔታ ተከሰተ። እነዚያ የዩኒቨርሲቲ ተማሪዎች አውሮፕላኑን በቁጥጥራቸው ስር መዋላቸውን አስታወቁም። እነርሱ ወደሚፈልጉት ሀገር እንዲበሩም አብራሪዎቹን አዘዟቸው። ተማሪዎቹ የጠለፋ ወጃውን ካሰሙ ከጥቂት ደቂቃዎች በኋላ ደግሞ ሌላ ያልታሰበ ነገር ተከሰተ። አውሮፕላኑን ከጠለፋ እንዲታደጉ የታዘዙ ኮማንዶዎች በቀጥታ በጠላፊዎቹ ላይ በማነጣጠር ተኮሱባቸው። 6 ጠላፊዎች ተገደሉ። አንዲት ጓደኛቸው ደግሞ በከባድ ሁኔታ ቆሰለች። የአውሮፕላኑ ወለል በሙታኑ ደም ታጠበ። በዚያች ዕለት ከሞቱት 5 ጓደኞቹ ጋር የሞተው አንድ ሰው እንዲሁ ተራ ተማሪ አልነበረም። በዚያች አፍታ የተሰዋው ሰው ታዋቂው የተማሪዎች ንቅናቄ መሪ፣ የዛሬው የኢትዮጵያ ሕገ መንግስት አንቀጽ 39 ፈጣሪ፣ በአሁኗ ኢትዮጵያ ጣፋንታ ላይ እጁን ያሳረፈው ዋለልኝ መኮንን ካሳ ነበር። ዋለልኝ ብዙውን ጊዜ ሲሄድ ብቻውን የሄደ ነው የሚመስለው አላለም። ባጠገቡ ባልፍ ማያየኝም። እኔ እስከ 1-3 ጊዜ አላለም በማይበት ጊዜ በራሱ ውስጥ ነው ያለው እና ብዙ ጊዜ በሚናገርበት ሰዎች ጋር በሚናገርበት ጊዜ የድፍረት ነገር ኮምባቲቭ የሚሉት አላለ እንትን ነው። ተክለሰውነት ነው ያለው። ረጅም ነው፣ ቀጠን ያለ ነው እና ጸጉሩ ገባ ያለ ነው። በፊት በዚህ ሚያዝያ 27 ሲያስተምር ወይም ከዚያ በፊት በነበረው ሊትሬቸር የወጣው ፎቶግራፍ መልካም ነው። ጸጉሩ ሙሉ ጅማ ያለ የተነሳው የሰጠው ፎቶግራፍ ነው። ግን በዛን ጊዜም ትልቅ ሰው ነው ኦሬዲ እና እንግዲህ እንደዚህ ያለ ነው። እንግዲህ ሲጫወት ሲስቅ እናንተ አላየሁትም። እና ያንን ኢሜጅ ነው እኔ ማስታውሰው። አበበ ሐረገወይን የተባሉ የዚያ ትውልድ አባል አክለው እንደሚገልጹትም ዋለልኝ መኮንን ካሳ ቁመቱ ረጅምና ሲሄድ ጀርገድ የሚል ነበር። በአደባባይ ሲያዩት ጀርጃራ ይመስላል። በግል የሰው አይን ትክ ብሎ ማየት የሚቸግረው አይናፋርም ይመስል ነበር። ንግግር ሲያደርግ በደንብ ተጠንቅቆ ጽሑፍ እያነበበ ነው። ፋሲካ ሲደልል የሻሞላው ትውልድ በተሰኘ መጽሐፋቸው ውስጥ የሚያስተዋውቁን ዋለልኝ መኮንን ከተለመደው ሙገሳ በረድ ባሉ ቃላት የተገለጸ ነው። ዋለልኝ መኮንን በወቅቱ ከኔ ጋር የ4ኛ ዓመት ተማሪ ነበር የሚሉን ፋሲካ ሲደልል የሚሰለጥንበት መስክ በፖለቲካል ሳይንስ ሲሆን ማይነሩ ኢኮኖሚክስ ስለነበር በጋራ የምንወስዳቸው የሚያገናኙን ኮርሶች ነበሩ። በዚህ የተነሳ ፈተና ሲደርስ አልፎ አብረን እናጠናም ነበር። ከዚህም በላይ ሁለታችንም በተማሪው የፖለቲካ እንቅስቃሴ ውስጥ በምናደርጋቸው ተሳትፎች የሚያቀራርቡንና የሚያገናኙን በርካታ ምክንያቶች ነበሩ። በዚህ አጋጣሚ ስለዋለልኝ ከማውቀው ባጭሩ ለመናገር በጣም ደፋርና ልበ ሙሉ እንጂ ዛሬ እንደሚወራው ብሩህ አእምሮ አለው የሚባል ግን አልነበረም የሚል ምስክርነት ሰጥተዋል። ዋለልኝ መኮንን ካሳ ከአባቱ አቶ መኮንን ካሳና ከእናቱ ወይዘሮ ዘነበች ግዛው መጋቢት 11 ቀን 1938 ዓ.ም ደቡብ ወሎ አማራ ሳይንት ነው የተወለደው። ዛሬ ህዳር 2018 ዓ.ም በህይወት ቢኖር የ80 ዓመት አዛውንት ይሆን ነበር። የአማራ ሳይንቱ ልጅ ዋለልኝ መኮንን ካሳ ትምህርቱን በወቅቱ በደሴ ዝነኛ በነበሩት ንጉስ ሚካኤልና ወይዘሮ ስህን ትምህርት ቤቶች ተከታትሏል። በዋለልኝ የልጅነት ዘመን ውስጥ ብዙ ክስተቶች አይረሴ ናቸው። አንደኛው የ10 ሺህ ብር የሎተሪ ዕጣ አሸናፊ መሆኑ ነው። ሁለተኛው የአባቱን ላንድ ሮቨር መኪና አስነስቶ ሲያሽከረክር የደረሰበት የመኪና አደጋ ነው። ሶስተኛው በአዲስ አበባ ዩኒቨርሲቲ ተማሪነቱ በ1959 ዓ.ም በዩኒቨርሲቲው በተደረገው የግጥም ውድድር ሙቶ ቃሽህ መጣው በሚለው ግጥሙ አንደኛ መውጣቱ ነው። አራተኛው ጅማ የብሔራዊ አገልግሎት እየሰጠ ለአዲስ ዘመን ጋዜጣ በላከው የአዚናራው እስረኛ የተሰኘ አጭር መጣጥፍ ከኢትዮጵያ ተወዳዳሪዎች ሁሉ በልጦ አንደኛ መሆኑ ነው። አምስተኛው ዝነኛውን የብሔሮች ጥያቄ በኢትዮጵያ የተሰኘ የፖለቲካ ጽሑፍ በስሙ ማቅረቡ ነው። ዋለልኝ መኮንን ካሳን የትምህርት ጎዳናውን ተከትለን ስንመለከተው ከደሴ ወደ አዲስ አበባ እንደገባ በወቅቱ በቀዳማዊ ኃይለ ሥላሴ ይተዳደር በነበረው ልዑል በእደ ማርያም ትምህርት ቤት የ12ኛ ክፍል ትምህርቱን ሲያጠናቅቅ እናገኘዋለን። በልዑል በእደ ማርያም ቆይታው በስነ ጽሑፍና በክርክር ችሎታው ስመጥር ነበር። በተለይም በክርክር ክበብ ውስጥ በሚያደርጋቸው ክርክሮች የስነ አመክንዮ ችሎታው የሚደነቅ እንደነበረ በወቅቱ የሚያውቁት ምስክር ናቸው። ቀጥሎም እዚያው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ገባ። በዩኒቨርሲቲው ተማሪዎች ህብረት ይዘጋጅ በነበረው የታገል መጽሔት ከማንም በላይ የነቃ ተሳትፎ ያደርግ ነበር። በድብቅ የሚነበቡ ጽሑፎችንም እያዘጋጀ ያሰራጭ ነበር። በተለይ አዞቹ የሚባለው የስር ነቀል ለውጥ ደጋፊ ተማሪዎች ስብስብ በአቋም ደረጃ የተስማማባቸውን ሐሳቦች በጽሑፍ እያቀናበረ የሚያዘጋጀው ዋለልኝ መኮንን ካሳ እንደነበር በያኔው እንቅስቃሴ የተሳተፉትም ሆኖ የዘመኑን ታሪክ ያጠኑ ምሁራን ይመሰክራሉ። ከያኔው የተማሪዎች ንቅናቄ
መሪዎች መካከል ዋለልኝ መኮንን ልዩ የሚያደርገው አንድ ነገር አለ። ይህም የተለያየ አመለካከት ባላቸው የፖለቲካ ድርጅቶች እንደ ታላቅ ሰማዕት የሚታይ መሆኑ ነው። ደርግ፣ ኢህአፓ፣ ህወሓት፣ ኦነግ፣ ህዝባዊ ግንባር ሓርነት ኤርትራ ወይም ሻዕቢያ፣ ተጋድሎ ሓርነት ኤርትራ ወይም ጀብሃ፣ መኢሶን ወዘተ ሁሉም ለዋለልኝ መኮንን ካሳ በጎ አመለካከት አላቸው። የኋላው የኢህአዴግ ሊቀመንበርና በብሔር ፌዴራሊዝም ላይ የተመሰረተችን ሀገር ለ21 ዓመታት የመሯት መለስ ዜናዊ አስረስ ከውንጌት ትምህርት ቤት 6 ኪሎ ድረስ ተጉዘው የዋለልኝን የብሔሮች ጥያቄ በኢትዮጵያ የተባለ ጽሑፍ እንዳደመጡ በአበበ አረጋወይን ትውስታ ውስጥ ተገልጿል። መለስ የመሩት ኢህአዴግ ለዚህ አወዛጋቢ አብዮተኛ ማስታወሻ ያደረገው በ1983 ዓ.ም በትውልድ ቀዬው ቦረና ሳይንት ከደርግ ጋር የተዋጋበትን ፍልሚያ ነው። በዘመቻ ዋለልኝ ኢህአዴግ የደርግን አከርካሪ ሰብሯል። አዲስ አበባ በገባ በ4 ዓመቱ ደግሞ በፌድ ህገ መንግስት አንቀጽ 39 ላይ ዋለልኝ ለመጀመሪያ ጊዜ በአደባባይ ያቀረበውን የብሔሮች ጥያቄ በኢትዮጵያ የተሰኘ ጽሑፍ የራስን ዕድል በራስ መወሰን እስከ መገንጠል ሲል መልሶታል። ዋለልኝ መኮንን ለዛሬዋ ኢትዮጵያ ፖለቲካ ሁኔታ መነሾ የሆነውን ኦን ዘ ኮስችን ኦፍ ናሽናሊቲስ ኢን ኢትዮጵያ የተሰኘውን አወዛጋቢ መጣጥፉን ህዳር 1 ቀን 1961 ዓ.ም በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ልደታ አዳራሽ በተካሄደ ስብሰባ ላይ ነበር ያቀረበው። ይህ ጽሑፍ ያለፉትን 50 ዓመታት የኢትዮጵያ ትውልዶች ጣፋንታ እንደመወሰኑ ሙገሳም እርግማንም አምጥቶበታል። የዘመን ጓዱ አንዳርጋቸው ጽጌ ትውልድ አይደናገርኛ የምንናገር በሚልበት መጽሐፉ ገጽ 301 ዋለልኝ ያቀረበውን መፍትሄ በመቃወም ያንን የህዝብ ልጅ በካሃዲነትና በውጭ ኃይሎች ተላላኪነት ማቅረብ አሳዛኝም አሳፋሪም ነው ሲል ይነበባል። ግዛው ዘውዱ ቅጣው ደግሞ የኢትዮጵያ የተማሪዎች ትግልና ተከታዩ የፓርቲዎች ፖለቲካ ከጥንስሱ እስከ ድፍርሱ በተሰኘው መጽሐፋቸው ዋለልኝ መኮንን ለሻዕቢያና ህወሓት ጥንስስ መጠንሰሻ ብቅል ያበደረ አብሮ ጋን የደፋ የመጀመሪያ ታጋይ ነው ማለት ይቻላል የሚለውን የሁሴን አዳል ሐሳብ አጣቅሷል። የአገላለጽ ደግሞ የዋለልኝ አነጋጋሪ ጽሑፍ ከራሱ ሳይሆን ከሌሎች ተገንጣይ ኃይሎች የመነጨ ነው የሚለውን ክርክር ዋጋ ያለው ያደርገዋል። አንዳንዶች ዋለልኝ ሐሳቡን ከኦሮሞ ታጋዮች ማሞ መዘምር፣ አለሙ ቄጤሳ፣ ታደሰ ብሩ ጋር ታስሮ ከቆየ በኋላ ያመጣው ነው ብለው ጽፏል። ሌሎች ከጀብሃ ያውን በፍቅረኛው ማርታ መብራቱ በኩል የተቀበለው ነው ሲሉ ደምድመዋል። ለዚህም ሀብተ ስላሴ ገብረ መድህን የተባለ የጀብሃ ታጋይ የዚያኔው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ውስጥ እጃቸው ረጅም እንደነበረ በመግለጽ ክርክራቸውን ያዳብሩታል። የዋለልኝ መኮንን 3 ገጽ ከግማሽ የሚሆን የብሔሮች ጥያቄ በኢትዮጵያ የሚል ትርጉም የሚሰጥ ጽሑፍ ከጆሴፍ ስታሊን መጽሐፍ ቃል በቃል የተቀዳ ነው የሚሉ ሊቃንም አሉ። አበበ አረጋወይን ጽሑፉን ከስታሊን ኦን ዘ ኩዌስችን ኦፍ ናሽናሊቲስ ከሚለው ምሁሩ ሊዮን ትሮትስኪ ያረቀቀው ጽሑፍ ትርጉም ነበር ሲሉ ይገልጹታል። የጽሑፉን ምንጭ ላፍታ ባለበት ትተን ጽሑፉ በዋለልኝ መኮንን ጓዶች እንዴት እንደተተረጎመ ስንመለከት ዋሌ ብሎ የሚያቆላምጠውን እንደርሱ ደሴ ውስጥ ወይዘሮ ስህን ትምህርት ቤት የተማረውን ብርሃነ መስቀል ረዳን እናገኘዋለን። ብርሃነ መስቀል ረዳ ጥላውን ታከለ በተሰኘው የብዕር ስሙ የብሔሮችን የራስ ዕድል በራስ መወሰን እስከ መገንጠል ድረስ አምርሮ ተችቶ ጽፏል። ሌላኛው አብዮተኛ ጥላውን ግዛውም ይህንን የብሔሮች ጥያቄ ከሮ በተደመጠበት አፍታ ተቃውሞውን እንዳቀረበ ፋሲካ ሲደልል ገልጸዋል። ግዛው ዘውዱ ግን በመጽሐፋቸው የዋለልኝ አስተሳሰቡና አቋሙ ከሌሎቹ ከረር ቢልም ከዘመኑ አገራዊና ዓለም አቀፋዊ ነባራዊ ሁኔታ የፈለቀ ነበር ሲሉ ተከራክረዋል። ዋለልኝ መኮንን በኋለኛው ዘመን አውሮፕላን ከነማርታ ጋር ለመጥለፍ ሲዘጋጁ የነበርንበት ቢልዲንግ ኮሌጅ አመሻሽቶ ሲመጣና ከማርታ ጋር ተያይዘው ሲሄዱ የፍቅር ትስስር እንጂ የሴራ ውይይት አልመሰለኝም ነበር። የማርታ ወዳጅ ኃይሌ ምጹን የሚባል አሁን ኤርትራ ጀነራል የሆነ ልጅ ነበር። ዋለልኝ እዚያ ሲመጣና ማርታን ካፍቴሪያ ውስጥ ሲጠብቅ ተዋውቀን ወሬ የምናወራ ነበር። ወሬያችን ተራ እንጂ ፖለቲካዊ አልነበረም። ማርታም ቶሎ ስለማትወጣ አንዳንዴ ብዙ ስናወራ የተለያዩ ቀልዶችና ተረቶችን ያመጣና ያዝናናኝ ነበር። ማርታ ብቅ ስትል ግን ከመቅጽበት ወሬውን አቋርጦ ሌላ ጊዜ እንጨርሰዋለን ብሎኝ ይሄድ ነበር። የተደመጠው ትውስታ የጊዜው የሕክምና ተማሪ የዛሬው አረጋዊ ሐኪም ያበበ አረጋወይን ነው። የ1960ዎቹ ሳተና ሴት ማርታ መብራቱ የዚህ አነጋጋሪ አብዮተኛ ፍቅረኛ ነበረች። ማርታ የሴቶችን እኩልነት የግቡ አካል ባደረገው የህብረተሰባዊነት ወይም ሶሻሊዝም ትግል ውስጥ በንቃት ተሳተፍ ነበር። ፍቅረኛዋ ዋለልኝ መኮንን አውሮፕላን ሲጠልፍም አብራው ነበረች። ሽጉጧን ደግና ብዙ ተኩሳለች። እንደ ማንኛውም ጀግና ታጋይም ተሰውታለች። ማርታ መብራቱና እነዚያ ወጣቶች በግላቸው የተንደላቀቀ ኑሮ ይኖሩ ነበር። ለምሳሌ ማርታ የብርጋዲየር ጀነራል መብራቱ ፍሳሐ ልጅ በመሆኗ በአባቷ ቤት የተቀማጠለ ኑሮ መኖር ትችል ነበር። በዘመኑ በከፍተኛ ክብርና ስስት ይታይ የነበረው የሕክምና ሳይንስ ተማሪ በመሆኗ የምትፈልገው ነገር ሁሉ ይሟላላት ነበር። ነገር ግን ምቾትንና ድሎትን ችላ ብላ ለህዝብ ነጻነት ለመታገል ከዋለልኝ ጋር ወደ ህቡ ትግል ገብታለች። ከፍቅረኛዋ ጋር ሆናም በ17 ዓመት ዕድሜዋ ከጓዶቿ ጋር ተሰውታለች። በዚህ ዝግጅት አጋማሽ ላይ እንዳነሳ
ነው። አባቷ ትውልድ ኤርትራዊ መሆናቸውን ተንተርሰው ጀብሃ ኢትዮጵያን ለመበተን የመደባት ቅጥረኛ የሚሏትም አሉ። ዋለልይ መኮንን ስለ ብሔረሰቦች መብት የጻፈው ጽሑፍ የእርሱ አይደለም፣ በጀብሃ ተዘጋጅቶ በማርታ መብራቱ በኩል ለእርሱ የተሰጠ መርዘኛ ጽሑፍ ነው የሚሉ ጸሐፊዎችም ብዙ ናቸው። በጥቅሉ ግን የማርታና የዋለልይ ፍቅር እንደ ሰብለ ወንጌልና በዛብህ ፍቅር እስከ ሞት የዘለቀ ነበር። አብረው የተቀበሩ ግን አይመስሉም። ምክንያቱም እስካሁንም የማርታ መብራቱ ፍቅረኛ ዋለልይ መኮንን እንደ ሙሴ መቃብሩ አይታወቅም። ጣቢያችን ከዓመት በፊት የዋለልይ መኮንን መቃብር ደሴ መድኃኔዓለም ነው ተብላ ለመጠየቅ ሄዳ ነበር። የቤተ ክርስቲያኑ አገልጋዮች ግን አብዮተኛው እዚያ መቀበሩን እንደማያውቁ ገልጸው መልሰዋታል። እናንተ ታዳሚዎቻችን የዋለልይ መኮንንን የመቃብር ቦታ ካወቃችሁ ብትነግሩን እንደሰታለን። ሰናይ ጊዜም